ሰላም ጤና ይስጥልኝ እንደምናላችሁ ውድ የቅኔ ሚዲያ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ እያቃጠለ የሚጣፍጣችሁን የዳጣ አሰራርን አሳያችኋለሁ። እስከ መጨረሻው ከኔ ጋር ሆኑ። ከዛ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክና ሼር እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። እንደ ሁልጊዜው የሚያስፈልገኝ ግብአት እዚህ ጋር አዘጋጅቻለሁ። የሚጥሚጣ ቃሪያ ነው። ሚጥሚጣ ቃሪያውን ጫፍና ጫፉን ቀንጥሼ አጥቤ እንደዚህ ያዘጋጀሁት የሚጥሚጣ ቃሪያ አለ። የተጠቀምኩት 500 ግራም ወይም ግማሽ ኪሎ ሚጥሚጣ ተጠቅሜ ያለው። ከዛ ለግማሽ ኪሎ የሚጥሚጣ ቃሪያ የምጠቀማቸውን ግብአቶች ደግሞ አዘጋጅቻለሁ፣ አሳያችኋለሁ። ላይክ እያደረጋችሁ ቪዲዮ ላይ ሌሎች እንዲደርስ አድርጉ። እዚህ ጋር ተልጦ ታጥቦ የተዘጋጀ ነጭ ሽንኩርት አለኝ። መጠኑን እየፈጨው አሳያችኋለሁ በግልጽ። ከዛ በመቀጠል ዝንጅብል ነው። ዝንጅብሉ ትልልቅ ስለሆነ አጥቤ ልጬ ከትፌ ያዘጋጀው ዝንጅብል አለ። ለመፍጨት እንዲመቸኝ እንደዚህ አነሳ አነሳ አድርጌ ከትፌዋለሁ። ይህ ደግሞ የድንብላል ቅጠል ነው። የድንብላል ቅጠሉን ግን ቅጠሉን ብቻ መሆን አለበት። አበባው ከገባባችሁ ምርር እንዲል ያደርጋልና እንዳይመር አበባውን መርጣችሁ ቅጠሉን አጥባችሁ መጠቀም ይኖርባችኋል ማለት ነው። እኔ አበባውን እንደዚህ አውጥቼ ቅጠሉን አዘጋጅቻለሁ። ፍሬውንም መጠቀም ትችላላችሁ፣ እርጥቡን የድንብላል ፍሬ። ይሄኛው ደግሞ የበሶ ብላ ፍሬ ነው። እርጥቡ የበሶ ብላ ፍሬ ቅጠሉ እንዳይገባብን እርጥብ የበሶ ብላ ፍሬ እንጠቀማለን። የሮዝመሪን ቅጠል ወይም የመጥበሻ ቅጠል እና የጤና አዳም ፍሬ። መጠኑን ስለማሳያችሁ እዚህ ጋር የምጠቀመው ግብአት ብቻ ነው በዝርዝር እያሳየኋችሁ ያለው። ጨውና ዘይት አለኝ። ከዚያ ለመፍጫ የምጠቀመው ደግሞ የሽንኩርት መፍጫ ነው። ከፈለጋችሁ በሙቀጫ መፍጨት ትችላላችሁ፣ በጁስ መፍጫ ትችላላችሁ፣ እናንተ በምታገኙት። በጁስ መፍጫ ግን ትንሽ ስለሚያስቸግራችሁ ውሃ መጠቀም ይኖርባችኋል። ውሃ ስታደርጉበት ደግሞ ለብዙ ጊዜ መቆየት አይችልምና በሙቀጫ ወይም መጀመሪያ በሙቀጫ ታደርጉትና ከዛ በጁስ መፍጫ ማድረግ ትችላላችሁ። የሽንኩርት መፍጫ ለማታገኙ ማለት ነው። በሽንኩርት መፍጫ ግን ደጋግማችሁ በደንብ አድርጋችሁ ውሃ ሳትጨምሩ ቆንጆ አድርጎ ይፈጭላችኋል። የተጠቀምኩት እንግዲህ መጠኑ ግማሽ ኪሎ ሚጥሚጣ ተጠቅሜ ያለው። ይሄ የቡና ሲኒ ማናችንም ቤት ስለሚገኝ እኔ በዚህ በቡና ሲኒ እየለካው አሳያችኋለሁ። 2 ሙሉ የቡና ሲኒ እና ግማሽ ነጭ ሽንኩርት። ነጭ ሽንኩርቱን እንደምትመለከቱት ስለካ ድፍኑን ነው፣ አልከተፍኩትም፣ ምንም አላደረግኩትም። ለእናንተም ግልጽ እንዲሆንላችሁ ብዬ ነው እንደዚህ እያሳየኋችሁ ያለሁት። በጣም ቀላል ስለሆነ ማናችንም ቤት ሊኖር ስለሚችል ማለት ነው። ነጭ ሽንኩርት እንግዲህ የተጠቀምኩት 2 የቡና ሲኒ ሙሉንና ግማሽ 2 የቡና ሲኒ ከግማሽ ማለት ነው። ከዚያ በመቀጠል ዝንጅብል ነው። ዝንጅብሉን 1 የቡና ሲኒና ግማሽ። ብዙ ጊዜ መጠን ላይ ኮሜንት ላይ ስለምጽፉልኝ ነው መጠኑን ማለት ነው፣ ስለሚያስቸግራችሁ ኮሜንት ላይ ሁሉ ጊዜ ያለውና በግልጽ እንደዚህ ላሳያችሁ ብዬ ነው። ላይክ አድርጉ። ዝንጅብል የተጠቀምኩት ከተፍ አድርጌ ያዘጋጀሁትን ዝንጅብል 1 የቡና ሲኒና ግማሽ። ከዛ በመቀጠል በሶ ብላ ፍሬውን ነው። የበሶ ብላ ፍሬውን ደግሞ 1 የቡና ሲኒ ሙሉን። ያው ከማሳያችሁ ውጪ የጨመርኩት ነገር የለም። ስለዚህ እኔ እንዳሳያችሁ እየለካችሁ በቀላሉ መስራት ነው። የበሶ ብላ ፍሬውን አደረገው። እንግዲህ ተጠቀምኩት ሚጥሚጣ፣ ነጭ ሽንኩርት፣ ዝንጅብሉን ጨምር ያለው። ይሄኛው የድንብላል ቅጠል ነው። የድንብላል ቅጠሉን መጠኑን እንግዲህ ትንሽ ነው፣ በትንሹ ነው እንዳይበዛብን። እንዴት አድርጌ እንትን እንደምልላችሁ አላቅም፣ ግን እኔ ኢትዮጵያ ውስጥ ነው ያለሁትና በ20 ብር ብዬ ነው የገዛሁት። በግምት 100 ግራም የሚሆን የድንብላል ቅጠል ተጠቅሜያለሁ።
ይሄኛው ደግሞ ግማሽ የቡና ሲኒ የጥብስ ቅጠል ነው። እንዳይበዛ ጣዕሙ በጣም መውጣት የለበትም። ግማሽ የቡና ሲኒ የጥብስ ቅጠል ወይም ሮዝመሪን፣ 10 ፍሬ ጤና አዳም እና ጨው ትንሽ ጨመር አድርገን ነው የምንጠቀመው። ለብዙ ጊዜ እንዲቆይ ያደርጋል። ከዚያ እንግዲህ በደንብ አድርገን መፍጨት ነው። ድቅቅ እንዲል መላልሰን በደንብ መፈጨት ስላለበት ልክ እንደ አዋዜ እንደ ድልህ እንዲሆንልን ፍሬው መታየት የለበትም እና እንደዚህ እያደረገው እንደምፈልገው እስከሚሆንልኝ ድረስ ቆንጆ አድርጌ እፈጨዋለሁ። ላይክ እያደረጋችሁ ቪዲዮ ለሌሎች እንዲደርስ አድርጉ። ሰብስክራይብ ስታደርጉ ደግሞ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ታደርጋላችሁ። እንግዲህ እየደጋገምኩ ላይክ አድርጉ ምላችሁ። ላይክ ስታደርጉ አንደኛ ለሌሎች ቪዲዮ እንዲደርስ ያደርጋል። እናንተ ደግሞ የሚጎዳቸው ነገር የለም። ዘይት በትንሹ እንጨምራለን። ዘይት ማብዛት የለብንም፣ ምክንያቱም ማቃጠሉን ስለሚቀንሰው በትንሹ ነው የምናደርገው። አያችሁት? እየተፈጨልኝ ነው። በቃ ትንሽ ነው ከዚህ በኋላ የሚያስፈልገው። በደንብ አድርጌ ፍሬው ጥፍት ብሎ ቃሪያውም እንትኑ እንዳይታይ ይሄ ቅርፊት አይነት እንዳይሆንብን በደንብ አድርገን እንፈጨዋለን። በቀላሉ ቤታችሁ እንግዲህ እንደዚህ የሚጣፍጥ ዳጣን ለበዓል በቤታችሁ አዘጋጁ፣ ሞክሩት። ፈጭቼ ጨርሻለሁ። ከዛ በኋላ ማስቀመጫ እቃችን ላይ የጠርሙስ ሊሆን ይችላል። እኔ እዚህ ላይ እያደረግሁ ላሳያችሁ። በኋላ ግን እቃ ውስጥ ገለብጠዋለሁ። መክደኛ ባለው እቃ እንደዚህ አድርገን አያችሁት? ቆንጆ ሆኖ ነው የተፈጨልኝ። እናንተ በቀላሉ በቤታችሁ በሙቀጫ ወይም በጁስ መፍጫ በምታገኙት መፍጫ መፍጨት ትችላላችሁ። ቆንጆና የሚጣፍጥን ዳጣ ቤታችሁ ሰርታችሁ ተጠቀሙ። እንደዚህ ካዘጋጀን በኋላ ከላይ ዘይት እናደርጋለን። ከዚያ በኋላ ደረቅ ማንኪያ ማለት ውሃ ያልነካው ደረቅ ማንኪያ እየተጠቀምን ለብዙ ጊዜ መጠቀም እንችላለን። አይበላሽም ማለት ነው። እንግዲህ እንደምትመለከቱት እንደዚህ አድርጌ ዳጣዬን አዘጋጅቼ ጨርሻለሁ። በቀጣይ ደግሞ የአዋዜ አሰራር እናሳያችኋለሁና ሰብስክራይብ ያድርጋችሁ። ቪዲዮን ስለቅ እንዲደርሳችሁ ተቀላቀሉኝ። ከፈለጋችሁ ማንኛውም ላይ እያደረጋችሁ ማቅረብ መመገብ፣ ለሰላጣ፣ ለሽሮ፣ ለማንኛውም ምግብ ማጣፈጫ የሚሆን የዳጣ አሰራር ነው ያሳየኋችሁ። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ። ቻው።